ጤና ይስጥልን። ዛሬ ለሰው ልጆች እጅግ ታማኞችና አገልጋዮች ናቸው ስለሚባሉት የተፈጥሮም ሆነ ሰው ሰራሽ አደጋ ከመከሰቱ ከሰዓታት ወይም ከደቂቃዎች በፊት አስቀድመው ስለሚገነዘቡት ተገንዝበውም ሰዎችን ከአደጋው ለማትረፍ ምልክት ስለሚሰጡት አስደናቂ የማሽተት ችሎታቸው ከሰው ልጅ የማሽተት ችሎታ በ100 ሺህ እጥፍ ስለሚበልጠውና ሌሎች አስደናቂ ተፈጥሯዊ ባህሪ ስላላቸው ስለ ውሾች እንተርካለን። ውሾች በዓለም ላይ በተለያዩ ጊዜያትና ሁነቶች ስለሰሯቸው 10 ግርምትን የሚጭሩ አስደናቂ ጀብዶችና ታሪኮችን እያነሳን አብረን እንገረም ዘንድ ወደናል። አብራችሁን ቆዩ። አንደኛ፣ የአንድ ከተማን ህዝብ ከሞት አደጋ ያዳነ ውሻ። በ1925 ዓመተ ምህረት ዲፍቴሪያ የሚባል በሽታ አላስካ ውስጥ የምትገኘውን ኖም የምትባል ከተማ ጠቃት። ለበሽታው መድኃኒት ማድረስ የሚቻለው በውሻ መንሸራተቻ ብቻ ነበር። ባልቶ የሚባል የሳይቤሪያ ዝርያ ውሻ ከባድ በሆነ በረዶና ቅዝቃዜ ውስጥ የመጨረሻውን የመንገድ ክፍል በመምራት መድኃኒቱ እንዲደርስና የከተማዋ ህፃናትን ህይወት እንዲድን አደረገ። የባልቶ ሐውልት እስከዛሬ ድረስ በኒውዮርክ ሴንትራል ፓርክ ውስጥ ይገኛል። ሁለተኛ፣ በ911 የአሸባሪዎች ጥቃት ወቅት ባለቤቱን ከ78ኛ ፎቅ ያወረደው መሪ ውሻ። መስከረም 11 ቀን 2011 ዓ.ም ማይክል ሂንግሰን የተባለ አይነ ስውር ሰውና መሪ ውሻው ሮዘል የመጀመሪያው አውሮፕላን ሲመታ በሰሜን ማማ 78ኛ ፎቅ ላይ ነበሩ። በዚያ ግርግር ውስጥ ሮዘል አሳዳሪዋ የሆነውን አይነ ስውሩን ሂንግሰን ከፊት ሆና እየመራች 1463 የህንጻ ደረጃዎችን አቆራርጠው በሰላም ይዛው ወረደች። ሮዘልና ባለቤቷ ከህንጻው እንደወጡ ነበር ማማው መደረመስ የጀመረው። ሮዘል አሳዳሪዋን ብቻ አልነበረም ያዳነችው። በወቅቱ ድብልቅልቁ በወጣው ሁነት ውስጥ ሌሎች ሰዎችንም አቅጣጫ እየመራች ከማማው መውጣት እንዲችሉ ከፍተኛ የአቅጣጫ ማሳየትና መንገድ መምራት ድጋፍ አድርጋለች። ሶስተኛ፣ በሺህ የሚቆጠሩ ማይሎችን ተጉዞ ወደ ቤቱ የተመለሰው ድንቅ ውሻ። በ1923 ዓመተ ምህረት ቦቢ የተባለ ውሻ በኢንዲያና ከአሳዳጊዎች ጋር ሆኖ ዞር ዞር እያለ አካባቢውን ሲቃኝ በድንገት ከባለቤቶቹ ተለየ። በቃ አሳዳጊዎቹ በድንገት ካይኑ ላይ ጠፉበት። ግራ ሲገባው አሳዳጊዎቹን ፍለጋ እግሩ ወደ መራው ገሰገሰ። ቦቢ ለኢንዲያና እንግዳ ነው። ወደ ኢንዲያና ከባለቤቶቹ ጋር ይምጣ እንጂ መኖሪያው በኦሪገን ነበረ። በቃ በድንገት በወጣበት ኢንዲያና ከአሳዳጊዎቹ ጋር ተለያየ። አንድ ቀን፣ አንድ ሳምንት፣ አንድ ወር እያለ ወራት አለፉ። ከ6 ወር በኋላ ግን አንድ አስገራሚ ነገር ተፈጠረ። ኢንዲያና ላይ የጠፋው ቦቢ ባልተጠበቀ ሁኔታ ኦሪገን በሚገኘው ባለቤቶቹ ቤት ደጃፍ ላይ ታየ። አጃይብ የሚያስብለው ቦቢ ቤቱን ለይቶ ከ6 ወር በኋላ መምጣቱ ብቻ አይደለም። ቦቢ ወደ ቤቱ ለመመለስ ሜዳዎችን፣ ተራሮችንና ወንዞችን እያቆራረጠ ከ2800 ማይሎች በላይ ተጉዞ ነበር ኦሪገን ከአሳዳጊዎቹ ቤት የተገኘው። በዚህም ቦቢ ታምረኛው ውሻ የሚል ቅጽል ስም ለማግኘት በቅቷል። አራተኛ፣ ህፃን ልጅን ለማዳን ሲል እሱ ግን በእባብ የተነደፈው ውሻ። ሃውስ የተባለ የጀርመን እረኛ ውሻ አንድ እባብ ወደ 7 ዓመቱ የባለቤቱ ልጅ በፍጥነት ሲገሰግስ ይመለከታል። ሃውስ አላቅማማም። ወዲያውኑ ወደፊት ዘሎ ከባቡ ጋር ተናንቆ መርዛማ እባብ ወደ ልጅቷ እንዳይሄድ ከባቡ ጋር ተዋጋ። 3 የሰውነት ክፍሎች ላይ በእባቡ ተነከሰ። በደረሰበት የመርዛማ እባብ ጥቃት ከሞት አፋፍ ላይ ደርሶ የነበረ ቢሆንም በሕክምና ባለሙያዎች ርብርብ ከሞት አመለጠ። ሃውስ ራሱን አሳልፎ በመስጠት የ7 ዓመት ህፃን ህይወትን በመታደጉ እነሆ ዝናው እስከዛሬ በዓለም ይወራል። አምስተኛ፣ ወደ 911 ስልክ በመደወል አሳዳጊዋን ያዳነች ውሻ። ቤሊ የተባለች ውሻ አንድ ቀን አሳዳጊ ባለቤቷ በስኳር በሽታ ምክንያት መሬት ላይ ወድቆ ተመለከተች። የቤሊ አሳዳጊ በስኳር በሽታ ምክንያት እንደዚህ አይነት ተደጋጋሚ የህመምና የመውደቅ ስሜት ስለሚገጥመው ውሻው ቤሊ እንደ ቤተሰብ እንድታስታምመውና የህመም ምልክቶችን እንድታውቅ ስልጠና ይሰጣት ነበር። እናም በወቅቱ ባለቤቷ ወድቆ ስታይ ቤሊ ምን ማድረግ እንዳለባት ወሰነች። ቤሊ ስልኩን በአፏ ይዛ የድንገተኛ አደጋ ጥሪ መደወያ ቁጥር ወደ ሆነው 911 ደወለች። እናም የእርዳታ ሰራተኞች በጊዜው በቦታው ደርሰው አሳዳጊዋ ሕክምና እንዲያገኝ በማድረግ የባለቤቷን ህይወት አተረፈች። ስድስተኛ፣
በጎርፍ ከመወሰድ ብዙዎችን ያተረፈው ውሻ። ይህ በ2011 ዓመተ ምህረት በጃፓን ሱናሚ አደጋ ወቅት ብዙ ሰዎችን ከጎርፍ ያተረፈው ውሻ ታሪክ ነው። ነገሩ እንዲህ ነው። አንድ የጃፓን ፖሊስ ከጎርፉ የተረፉ ሰዎችን ለመፈለግ በየቤቱ እየገባ ፍተሻ ያደርጋል። እናም በድንገት አንድ ባዶ ቤት ውስጥ ሲገባ በጣሪያው የተደበቀ ውሻ ይመለከታል። በፍጥነት ውሻው ወዳለበት ጣሪያ ገሰገሰ። ነገር ግን ውሻው በጣሪያው ላይ ብቻውን ሳይሆን ከሌሎች ብዙ ሰዎች ጋር እንደሆነ ፖሊሱ ተመለከተ። ለካ የሱናሚው ጎርፍ ሲመጣ ውሻው ቤተሰቡንና ሌሎች ብዙ ሰዎችን ወደ ጣሪያው እየመራ በጣሪያው ላይ እንዲጠለሉ ያመለክታቸዋል። ከዚህ ተግባሩ በተጨማሪ ውሻው በጊዜው ሰዎችን በማገዝ የብዙዎችን ሕይወት በጎርፍ ከመበላት ማዳን እንደቻለ ተመስክሮለታል። ሰባተኛ ሕፃን ልጅን ከጉድጓድ ያወጣው ውሻ። በ2018 ዓመተ ምህረት በአርጀንቲና ውስጥ አንድ የ14 ወር ሕፃን ልጅ ከቤተሰቦቹ ጠፍቶ ነበር። ሕፃኑ በድንገት የበላው ጅብ ሳይጮህ የገባበት ሳይታወቅ በዚያው ጠፋ። ቤተሰቦቹ፣ ሌሎች ሰዎችና ፖሊስ በድንጋጤ ተውጠው በፍለጋ ላይ እያሉ ድንገት አንድ ውሻ ወደ እነሱ ቤት አቅጣጫ ሲመጣ ታየ። ውሻው ፖሊሶች እንዲከተሉት እየተቁነጠነጠ ምልክት አሳየ። ወዲያው ፖሊሶች ውሻውን ተከትለው ሲሄዱ ውሻው ጉድጓዱ ውስጥ የወደቀውን ሕፃን ልጅ ያሳያቸው። አስደናቂው ነገር ይህ አይደለም። ለካ ውሻው ሕፃኑን ከጉድጓዱ ለማውጣት ብዙ ለፍቶ ነበር። አንዴ የሕፃኑን ልብስ በጥርሱ እየጎተተ፣ ሌላ ጊዜ ደግሞ እግሩንና እጁን ባፉ ይዞ ለማውጣት ብዙ ሞክሮ አልሳካለት ሲል ነበር አጋሽ ፍለጋ ወደ ሰፈር የመጣው። ውሻው ልጁን ለማዳን ብዙ ጥረት እንዳደረገ የታወቀው የሕፃኑን ልብስ በጥርሱ ይዞ የጎተተበት የአፉና የጥርሱ ምልክት ሕፃኑ ከጉድጓዱ ከወጣ በኋላ በመታየቱ ነበረ። ፖሊሶቹ ሕፃኑን ልጅ ከጉድጓዱ አውጥተው ወዲያውኑ ወደ ሆስፒታል ወሰዱት። እናም ይህ ውሻ የ1 ዓመት ከ2 ወር ሕፃንን ሕይወት በማትረፍ የማይረሳ ታሪክ ማጻፍ ችሏል። ስምንተኛ የ2 ወር ሕፃን ልጅ ከእሳት ቃጠሎ ያተረፈው ውሻ። በ2015 ዓመተ ምህረት በአርጀንቲና ውስጥ አንድ ቤት ባልታወቀ ምክንያት በእሳት ተያይዟል። በወቅቱ በእሳቱ የተያያዘው ቤት ውስጥ አንድ የ2 ወር ሕፃን ልጅና ታላቁ ወንድሙ በቤቱ ውስጥ ነበሩ። እሳቱ ቤቱን እያቃጠለ በወላፈኑ ውጩን ይገርፋል። በድንገት አንድ ውሻ በፍጥነት በእሳቱ ወደ ተያያዘው ቤት ዘሎ ገባ። ሁለቱ ሕፃናት በእሳት በሚጋየው ቤት ውስጥ እሪታ ያሰማሉ። ውሻው አላመነታም። በአፉ ሕፃኑንና ወንድሙን አውጥቶ እሳቱ ከማይደርስበት ባስተማማኝ ቦታ አስቀመጣቸው። በዚህ ማንም ባልነበረበት ሁኔታ ውሻው ወንድሙንና የ2 ወሩን ሕፃን ከሞት በማዳን የጀግና ውሻ ታሪክን ማጻፍ ችሏል። ከውሾች ተፈጥሯዊና አስደናቂ ባህሪያት መካከል ጥቂት እንመለከት ዘንድ ወደናል። የእያንዳንዱ ውሻ የአፍንጫ ህትመት ልክ እንደ ሰው የጣት አሻራ የተለየ ነው። ውሾች 3 የአይን ሽፋኖች ወይም ሽፋሽፍት ያላቸው እንስሳት ሲሆኑ ይህም ማለት ከላይኛውና ከታችኛው የአይን ሽፋሽፍት በተጨማሪ ኒክቲቴቲንግ ሜምብሬን ተብሎ የሚጠራ ሶስተኛ የአይን ሽፋሽፍት አላቸው። ይህም አይኖቻቸውን ለመከላከልና እርጥበት እንዲኖራቸው ይረዳቸዋል። ሌላው ውሾችን ከሌሎች እንስሳት ልዩ የሚያደርጋቸው ውሾች የሰውን ስሜት በቀላሉ በማሽተት ብቻ ማወቅ መቻላቸው ነው። በተፈጥሮ ሰዎች ሲጨነቁ ወይም ሲፈሩ አንዳንድ ሆርሞኖችንና ሽታዎችን ይለቃሉ። የውሻ አስደናቂ የማሽተት ችሎታ ከሰው በ100 ሺህ እጥፍ የበለጠ ጠንካራ ስለሆነ እነዚህን የኬሚካል ለውጦች ለመለየት ያስችለዋል። ሌላኛው የውሾች አስደናቂ ተፈጥሮ በጫማቸው ስር ማላባቸው ነው። ውሾች በዋነኝነት የሚቀዘቅዙት በመተንፈስ ቢሆንም በጫማቸው ስር የላብ እጢዎች ስላሏቸው ላብን በቀላሉ ስለሚያስወጡ ቀዝቃዛ እንዲሆኑ ያግዛቸዋል። ውሾች ቀኝ ወይም ግራ እግራቸውን ለይተው ሊጠቀሙ ይችላሉ። ልክ እንደ ሰዎች ውሾች የበላይነት የሚሰጧት እግር ሊኖራቸው ይችላል። መጫወቻ ለመያዝ ወይም ለመራመድ መጀመሪያ የሚጠቀሙትን እግር እርስዎ አይተው ማወቅ ይችላሉ። ሌላኛው የውሻ አስገራሚ ተፈጥሮ ደግሞ የውሻ ግልገሎች ሲወለዱ መስማት የተሳናቸው መሆናቸው ነው። ሁሉም የውሻ ግልገሎች ሲወለዱ መስማት የተሳናቸውና አይኖቻቸው የተዘጉ ናቸው። አካባቢያቸውን መስማትና ማየት የሚጀምሩትም ከተወለዱ ከ2 እስከ 3 ሳምንት አካባቢ ነው። ውሾች የ2 ዓመት ሕፃን የአእምሮ አቅም አላቸው። በዚህም አንድ ውሻ ወደ 165 የሚጠጉ ቃላትንና ምልክቶችን መማር ይችላል። ይህም የአንድ የ2 ዓመት ሕፃንን የቃላት አጠቃቀምና የመሸምደድ ችሎታ ጋር ተመሳሳይነት አለው። እንደ ቦርደር ኮሊ ያሉ አንዳንድ የውሻ ዝርያዎች ደግሞ እስከ 250 የሚደርሱ ቃላትን መማር እንደሚችሉ ጥናቶች ይናገራሉ። ዛሬ ስለ ውሾች ባህሪና ስለ ሰሩት ጀብድ አቀረብንላችሁ። በቀጣይ ስለ ሌሎች ጉዳዮች እናነሳለን። ቻናሉን ሰብስክራይብ አድርጉ።